ቡና ጥሩ ነበር ለሱስ የሚበጅ ቁርሱ የሰው ስጋ መሆኑ ከፋ እንጂ የምትል አጭር ግጥም በነጭ ወረቀትና በቀይ ደማቅ ማርከር ተጽፋ ከቤታችን ግድግዳ ላይ ተለጥፋ ነበር። ደግሞ የሚገርመው እማዬ ተቀምጣ ቡና ከምታፈላበት የማዬ ጓደኞች ደግሞ እሷን ክብብ አድርገው ከሚቀመጡበት የቅርብ ርቀት ላይ ነው። አስገራሚው ነገር እቺን ግጥም ማንም ልብ አይላት፣ ከቁብም የሚቆጥራት የለም። ቡናው በከሰል ማንደጃ ተቆልቶ በሙቀጫና በዘነዘና ከተወቀጠ ስኒው በረከቦት ተደርድሮ የቡና ቁርስ ቀርቦ ሁሉም ነገር ፏ ካለ በኋላ ባርዬ ሄድና እነከሌን ቡና ጥራ። ታዲያ ያው ረስተ ኳስን ስትራገጥ ባገኝህ ወርድ ተራሴ ቶሎ በል ትለኛለች። የማየን ጓደኞች መጥራት ጀምራለሁ። እትዬ ፀሐይ እማዬ እንዳለችዎት ኑ ቡና ጠጡ። እትዬ ዘውዴ የገነት እናት፣ የሀብትሽ እናት፣ የረዘነ እናት፣ እትዬ አብረት፣ እትዬ መረርቱ እማዬ እንዳለች ኑ ቡና ጠጡ። ጠራ ያልተባልኩትን በፍጹም አልጠራ። ምክንያቱም እነማዬ የሚጠራሩት በቡና ላይ ወሬ የሚግባቡ ጓደኞች ብቻ ናቸው። አቤት ጊዜው እንዴት ደስ ይል እንደነበር። ቤት እንግዳም ሆነ ዘመድ ሲመጣ ከምንም በፊት ቡና ነበር የሚቀርበው። ወደ እነማዬ ጉዳይ ከመግባቴ በፊት ስለ ዳዊት እናት ትንሽ ልንገራችሁ። የዳዊት እናት የማዬ ጓደኛ ሲሆኑ ዳዊት ደግሞ የኔ ጓደኛ ነው። በኳስ ሁለታችንም ሲያድጉ የት ይደርሳሉ ተብለን ነበር። ሰፈራችን ያሉ ትልልቅ ሜዳዎች ፎቅ ትምህርት ቤትና ትልልቅ ቤቶች ተሰርቶባቸው የትና የት ሲደርሱ እኔና ዴቭም በኳስ የትም ሳንደርስ እሱም ወደ ሌላ ሙያ እኔም ወደ ሌላ ሙያ ገባን። የዳዊት እናት ቤታቸው ማንኛውም አይነት እንግዳ ሲመጣ ከምግብ በፊት የቡናውን ዝግጅት ማቀራረብ ደስ ይላቸዋል። ቡና መቁላት፣ ከሰል ማዘጋጀት ነው የሚወዱት። አንድ ጊዜ ድንገት ቤታቸው ጥቁር እንግዳ ይመጣባቸውና ዳዊትን ይልኩታል። ዳዊትዬ ጎሽ የኔ አባት ቡና የ50 ሳንቲም፣ ስኳር የስሙኒ እንዳይሰሙ እንግዶቹ እንዳይሰሙ፣ ዘይት የ50 ዋ እንዳትረሳ፣ ሰንደል የ10 ሳንቲም በል ቶሎ በል እንግዶቹን አይታቸው የለ ብለው ብሩን አስጨብጠው ከበር ላይ ወደ ጋሽ መሐመድ ሱቅ ይልኩታል። ትንሽ እንደሄደ ዳዊት የተባለው ነገር ጠፋበት። እናቱ ወደ ቤት ገብተው ከእንግዶቹ ጋር ተጫወቱ ሲባባሉ የዳዊት ድምፅ ከውጭ ተሰማ። እማ! እናቱ ጣቤት ምን ያስጨዋል? ቀስ በል እንጂ ምንድን ነው? የአንድ ብር ቡና የ50 ሳንቲም ዘይት አፈራባ ብላ። ይህኔ ቀልብ ወደ ኳሱ ሄዶ ይሆናል። ይስሙ እንግዶቹ ይስሙ፣ በደንብ ስማ። የ50 ሳንቲም ቡና፣ ስኳር የስሙኒ ይኸው አዳምጥ፣ ዘይት የ50፣ ሰንደል ባለ 10። ዳዊት እሺ ብሎ ሄደና ትንሽ ራቅ ብሎ እማ ቡና የ50 ሳንቲም ያልሽኝ አይደለ? የዳዊት እናት ተበሳጩ። ና ግባና ንገራቸው፣ ና ለእንግዶቹ ንገራቸው፣ ቡና የ50 መሆኑን አልሰሙም፣ ና ንገራቸው ብለው በድንጋይ ያሯራጡትን መቼም አረሰው። ከላይ እንዳልኳችሁ እነማዬ ሁሌም ለቡና ይገናኛሉ፣ ግን ምን እንደሚያወሩ አይገባኝ። ወሬ ግን አያልቅባቸው። ቡናቸውን ፉት እያሉ የወጉን አይነት ያወጉታል። ምን ይቀራል? ብዙ ጊዜ ባርዬ ና እስቲ ይሄንን ለትዬ ፀሐይ ከነረከቦት እንዳደፋ ደግሞ ደንበር ስትል እንዳደፋ ይድፋ ስጥ። አንቺ ፀሐይ ቶሎ ፉት በይ ሲሳያለሽ ፉት በይ ቶሎ። ይሄንን ለዘውዴ ይሄንን ለትዬ አብረህት ስጥ እባላለሁ። ይገርመኛል እንግዲህ በቀን በትንሹ እስከ 10 ስኒ ይጠጣሉ፣ ግን ልባቸው ደህና ነው። እኛ ኳስ ተጫዋች ለመሆን ስለነበር ሐሳባችን ሜዳ ላይ ስንሰባሰብ ያው መጨረሻ ላይ ስኒ ውስጥ የምትቀረውን ስኳር እንኳን እነማዘር የሚጠጡትን ፉት ካላችሁ በቃ ልባችሁ ይታመማል። እሺ ልባችሁን ስለሚደክሙ አሪፍ ኳስ ተጫዋች አትሆኑም ይለን ነበር የልጅነት ኳስ አሰልጣኛችን ባቡሼ። እና ሁሉም በዚህ በትልቅ ጀበና በትልቁ አረንጓዴ ቢጫ ቀይ ስኒ ያውም ከኩባያ መለስ በሚለው እየጠጡ ልባቸው አለመተማማቸው ይገርመኛል። አንድ ጊዜ የትዬ ፀሐይ ልጅ እጅጋየው
እናቷን እማዬ ከዛሬ ጀምሮ እየተሰበሰብሽ ቡና እንዳትጠጪ ከነፍሬ ጋር ከነትዬ ፀሐይ ጋር ከነምናምን ጋር ተሰባሰብሽ እንዳትጠጪ በቃ እንዳትጠጪ ብላ ከለከለቻቸው። እትዬ ፀሐይም የልጃቸውን ምክር ሰምተው ለቡና የትም ቤት መሄድ አቆሙ። ሙድ እንያዝ የሚባለው የአራዳ ቋንቋ የነበረው ያኔ ነው። እነማዬ እነትዬ አብረህት አልፎ አልፎ ሱቃቸው ካልሄዱ እማዬ ጋር የማይጠፉት እትዬ ፎዚያ የወሮ እናት እትዬ ፀሐይ ላይ ሙድ ያዙባቸው። ፀሐይ ምን ነው ጠፋች አንቺ? ፀሐይቺ ለጊዮርጊስ እጅ ኳስ ቡድን የፈረመችው እናት የእሷ እኮ ጅብ ነው ውለዋ። አታይም እንዴ ቡና ትታ ጁስ ጀምራ ተሸናቅጣ? አይ እኔ ግን የሰማሁት ልጇ እጅጋየሁ ቡና ያስተወቻት የረጅም ርቀት ሯጭ ልታደርጋት ነው አሉ። ኧረ እባክሽ ወደዛ ጉሯን ስትቸረችር እንጂ ሯጮቹ ራሱ በቀን 4-5 ስኒ ቡና አይደል የሚጠጡት? እናት ይህን ሁሉ ዘመን ድሮ ያደረገኝ ቡናዬ ነው። አንቺ ጥርሷ እንዳይበላሽ ጥርሷ የቱ ይሳሳቃሉ። እኔ እናቴ አንድ ጉርሻ ጎርሼ አንድ ስኒ ቡናዬን ከላፍኩበት ቀኑን ሙሉ ባልበላም ግድ የለኝ። ደግሞ የስንቶቻችን ባለውለታ ቡና ልተው ቡና ልከዳ። ምን ነው እጅጋየሁ የሌ ልጅ ሆና ቡና ተብላ ይሄንን ሐሳብ ለኔ ባቀረበች አናቷን 2 ቦታ ነበር መከፍላት። በስንተኛው ቀን እትዬ ፀሐይ ሰብሳቢያቸው እማዬ ጋር 1 ኪሎ ቡና ገዝተው መጸጸታቸውን ተናግረው ወደ ቡድናቸው ተቀላቀሉ። እትዬ ዘውዴ በጣም ደስ አላቸው። አላልኳችሁም አሉ የወሮ እናት ተቀበለው። አላልኳችሁም? ፀሐይ እኮ የሚሆን መስሏት ነበር ወደ ሌላ ክለብ ሄዳ የነበረው። አሁን በነፃ ዝውውር ወደ እናት ክለቧ ተመለሰቻ። ቡና ላይ ጨዋታቸው ይደራል። እናም በዛ እድሜ ቡና ከፍተኛ የአእምሮ ማንቃት ባህሪ እንዳለው ተረድቻለሁ። ለምን ካላችሁኝ አሁን ብዙ ጊዜ አሞኛል ማለት የሚወዱት እትዬ በላይነሽ ናቸው። ከእናቴ ጓደኞች ቡና ጥራቸው ተብዬም ቤታቸው ሲሄድ አይ ባረችዬ ካልጋ እነሳለሁ ብለህ ነው እንጃለኝ እስቲ እንግዲህ ከቻልኩ አመጣለሁ ከቻልኩ እንግዲህ ሄድና ለእናትህ ከቻልኩ አመጣለሁ ብላለች። እቤትም እንደምንም ከመጡ በኋላ ያው እንግዲህ ያለሽ ፈርዬ እንዲህ ጀለሊት ላይ ነው እንደ 10 ሰዓት ላይ ጀርባዬን ይዞ እንዲህ ሸቅሸቅ ያደረገኝና በዚህ ደግሞ ከእምብርቴ ከፍ ብሎ ማጭዱን ይዞ ይከሽከኛል። ይሄ ዘንድሮስ እንጃ። አይ በላይነሽ ደግሞ ዝም ብሎ መሄድ አለ እንዴ? ገና አብረን ስንትና ስንት እናያለን። አይመስለኝም። እስቲ በላይነሽ ዝም በይ ይላሉ እትዬ ዘውዴ። ሰሞኑን ላይ ቤት ቦታ የለም፣ ቦታ ሲኖር ነው የምትጠሪው። ይህንን ተባብለው የማየን 1 ስኒ ቡና ከቁርስ ጋር ፉት ካሉ በኋላ እኔ የምለው ብለው ሞቅ ያለ ጫውታ ሲጀምሩ ቅድም ወጋኝ፣ ሸቀሸቀኝ፣ ፈለጠኝ ያሉ የማይመስሉ። ለዚህ ነበር በዛ እድሜ ይሄ ቡናማ የሆነ ነገር አለበት እል የነበረው። ታዲያ ከግድግዳ ላይ ያለችውን አጭር ግጥም ማንም አያት። እዛው ቁጭ ብዬ እኔን ያሙኛል። ይሄ አመዳም አታዩ ይኸው የሚበላ ይመስላል። አፈራባቱ ይብላል። እዛ ሜዳ እየተራገጠ እዛው ቁጭ ብዬ ያሙኛል። ይኸው ምን ይመስላል አፈር እዛ ቄሪላውን ሲራገጥ ነው። ከዛ ጓደኛዬ ሀብታሙ ይቀጥላል። ይሄ ቀልበጡሊ በቀደም አንቺ ቡና አፍለተሽ እዚህ መተላለፊያው ላይ ሲራገጥ አግኝተሽው በላይነሽን ጥራት አላልሽው? አዎ ልኬው ነበር። እንደው ጉድ እኮ ነው። የሆነች ነገር አፌ ላይ ላደርግ ብዬ እየቀማመስኩልሽ ነበር። በሩን አንኳኳና እትዬ በላይነሽ አለኝ። አቤት አልኩት። የባርዬ እናት እንዳለችዎት ብሎ እጄ ላይ ልጎር ሲያዘጋጀውትን እንጀራ እያየ ፍዝዝ አለ። ምን አለች ስለው የባርዬ እናት እንዳለችው አጉልሱኝ። እነማዬ ይስቃሉ። ምንድን ነው የምትለው ስለው ቡና ጠጡ ብለዋል የባርዬ እናት። አይኑ ያረፈበትን መቼም አልጎርሰው ብዬ አጎረስኩታ። አይ ሀብታሙት ያለሽ ሁሉም ያው ናቸው። ብቻ ፈጣሪ ያሳድጋቸው እንጂ ትንሽ አደግ ሲሉ ቀልብ ይገዛሉ።
እማዬ የት ነው ቀልብ የሚሸጠው ብዬ የደረሰብኝን ኩርኩም አረሰው። እማዬ ይዛ ረጅም ምክር ከጥፊ ጋር ደግሞ ይው ቡና ጥራ ስትባል ወይም ሰው ቤት ስትላክ እንደዛ እንደ ጓደኛ እንደ ሀብታሙ አጉርሱኝ ትልና ይሄንን እንጨት ነው ማጉርስ። እንዴ ረኔ ያለንም እንዴ ምን ይሻል እንዴ ቤቴ ምን አጥቼ ነው አጉርሱኝ የምለው? አፈራ ባክ ብላና እሱስ ቤቱ ምን አጥቶ ነው አጉርሱኝ የሚለው? አመል ሆኖባችሁ እንጂ ያደኩበት መንደር እጅግ በጣም ደስ ይላል። ብዙ የቀበሌ ቤቶች በመደዳ የተሰሩበት፣ አልፎ አልፎ የግል ቪላ ቤቶች ጣል ያሉበት፣ ሀብታምና ድሃ ጎልቶ የማይታይበት፣ አብዛኛው ተመጣጣኝ ኑሮ ያለው፣ ከዚህ ቤት እንጀራ ይዞ እዛ ቤት ወጥ መጠየቅ መብት የሆነበት ሰፈር ነው። እዛ ቤት ቡና ሲወቀጥ እዚህ ቤት ጥሪው ይደርሳል። እናቴም ቡና እንደምትጠራ እርግጠኛ ሆና ነጠላዋን ታዘጋጃለች። ብዙ ጊዜ እኛ ቤት ነው ጫውታው የሚደራው። የጫውታው ማሟሻ ደግሞ ጋሽ ኃይሌ ናቸው። ጋሽ ኃይሌ ሁሌ ማታ ከስራ ወደ ቤታቸው ሲገቡ ስንዱ ጠጅ ቤት ጠጃቸውን ጥግብ ብሎ የሰፈሩን ሰው የምድረ ወሬኛ እዛ ቡናሽኑ የጠጣሽ ሰው ማመት ሐሜተኛ ብቻ ወሬኛ። ጠዋት ላይ ግን ለማኝ እንትን ሳይል አንገታቸውን ሰበር አድርገው ከሰፈር የሚወጡ ናቸው። እናንተ ማታ ሰማችሁ አይደል ኃይሌ ልኬን ሲነግረኝ ይላሉ እትዬ ልኬ። አንቺ ደግሞ ምን አንቺን ብቻ ማን ቀረው? እትዬ በላይንሽ ይቀጥላሉ። እትዬ አብረህት ይቀበላሉ። ሙና አባቱ አግብቶት ነው ቡናችን ያንቀራራችሁ እያለ የሚናገረን። ሙና አባቱ አገባው። አንድ ቀን እንኳን ቡና አግዛለን ብለን ነው አናውቅም። ደግሞ እኮ የሚገርሙ ጣት ላይ ምንም እንዳልተናገረው ሰው አንገቱን ዶፍቶ ዶን አደራችሁ እንደምን አደራችሁ ብሎ ከሰፈር ይወጣል። ይሄ ግሽጣ ሞላጣ ግን ሲመስለኝ ሰውየው መጠጥ ሲጠጣ አብሾ አለበት መሰለኝ። እኔ ኃይሌ ጉዳይ አይደለም ማንም ቡናውን እየተጋተ ስለኔ ቢያወራ እያለ የሰፈሩን ሰው በስድብ ሲያጥረገርግ ያመሽና ጠዋት የሰፈሩ ሰው ከእንቅልፉ ሳይነቃ ውልቅ ብሎ ይወጣል። ታዲያ ይሄ ጤና ነው ትላላችሁ? ይላሉ እትዬ ዘውዴ። እዋ ዘውዴ አይምሰልሽ። ቦኛ አካባቢ አንድ አባባል አለ። ሶክሮ ልጅሽ እንዳሪልኝ ያለሽን እሞኝው የእውነት ይወድሻል። ሶክሮ የሰደበሽ የእውነት ቢጠላሽ ነው። ለምን ካልሽ ምን ይባላል? እዚህ አማራ ሲተርት ሆድ አባው ብቅል ያወጣል ይባላል። ቡናቸውን ፉት ይላሉ። እሱማ ማን እንደነገረው ባላውቅም በስራው ጉዳይ ነው አሉ የተነሳብን። የወሮ እናት ይቀጥላል። ማለት ኃይሌ ምንድን ነው እንዴ ስራው? እትዬ በላይንሽ ይቀበላሉ። ዘውዴ አፏን ጠመም አድርጋ እዚህ ሰፈርማ የሚያስወራው በአንድ ኮንስትራክሽን ድርጅት ውስጥ ትልቅ የግንባታ ተቋም ውስጥ እዛ ነው ምሰራው ነው የሚለው አሉ። እንዲህም አድርጎ ኮንስትራክሽን የለ ይላሉ እትዬ ፀሐይ ይቀጥላሉ። እትዬ በላይነሽ ጫወታውን በሳቅ ይቀበላሉ። ታዲያ ኮንስትራክሽን አይገባችሁም እንዴ? ምንድን ነው ኮንስትራክሽን? ካባ ነዋ። ካባ ውስጥ ነው የሚሰራው ድንጋይ መፍለጥ። እናቴ ቱግ ትላለች። አንዳች ነገር አናቱን ይፍለጠውና ታዲያ ስራ አይደል እንዴ? ምን ያስዋሸዋል? የሚያሳፍረውና አንገት የሚያስደፋው ሌብነት ነው። ያለፉበትን የራስ ያልሆነን የሰውን መንጠቅ ነው የሚያሳፍረው። ድንጋይ መፍለጥም ሆነ ምን ስራ አይደል እንዴ? ግን አፈርሶ ምን ቸገረን? እሱ ካልፈለገውና የፈለገው ኮንስትራክሽን መባሉን ከሆነ እቺ ካሞ የሱቅ አጠገብ እሱ አልፏት የሚሄድባት ቀጭኗ መንገድ የለችም? እሷን መንገድ ኃይሌ ኮንስትራክሽን መንገድ ለምን ብለን በስሙ አንሰይምለትም? ሁሉም በአንድነት ይስቃሉ። በሳቃቸው መሃል ቡና ጥሩ ነበር ለሱስ የሚበጅ ቁርሱ የሰው ስጋ መሆኑ ከፋ እንጂ የሚለውን በማወቅም ይሁን ባለማስተዋል ብቻ ቀና ብለው እያዩ ይሳሳቃሉ። ቡናቸውን ፉት ይላሉ። ሌላ የቡና ጫወታ ደግሞ ይጀምራል። እኔ የምለው የዘለቃሽ ልጅ ግን ወፈር አላለችባችሁም? እንዲያው ሐሜት አይሆንብኝ እንጂ ሰሞኑን ማታ ላይ በተደጋጋሚ ከሆነ ነጭ መኪና ላይ በደስታ እንደ ፌንጣ ዝል ያለች አፏንም ጠረግ እያደረገች ስትወርድ እያዩዋት አደራ ብቻ ዲቃላ አምጥታ እንደዛ የጥቁር ቀይ ሆነ ያሳደገቻትን እናቷን አንገት እንዳታስደፋ። የቀይ ጥቁር ማለት አንቺ ደግሞ ካፌ ላይ ወረጄ ይደላ በቃ ከገባሽ ነው። ምንድነው ሰው አፍ ላይ መንጠልጠል? የቀይ ጥቁር ቀይ ከገባሽ ምንድነው?
አይ ጉድ! አንቺ ዲቃላውንት ያለሽ እናቴ በሽታውስ እንግዲህ ከነጭ መኪና ላይ ወጣ መውረድ ከጀመረች ከሁለቱ አንዱ ወይም ሁለቱ ሊቀርላት ነው ትላለች እናቴ። ዋይ ተው በእናታችሁ አታሟርቱላት። ሁለቱም ጥሩ ልጆች ናቸው። እናቷም ጥሩ ሰው ናት፣ ጥሩ ሰዎች ናቸው ይላሉ እትዬ አብረት። በጣም ደስ የሚለው ነገር ደግሞ እኔ በጣም ነው የምወዳቸው፣ ሁለቱን እወዳቸዋለሁ። የእናቴና የጓደኞቿ መስማማታቸውና መደማመጣቸው ይገርመኛል። ተጠባብቀው ነው የሚያወሩት። አስገራሚ ነው የጸባያቸው። እትዬ ፀሐይ ይቀጥላሉ። ብትሉስ እኔ የእሷ ሳይሆን በጣም ግራ ያጋባኝ የሲሳይ ነገር ነው። እንደው አማቻ ትበሉኝና በቀደም አንድ የኔ ቅርብ ሰው ነው ለማንም እንዳትናገሪ ብሎ የነገረኝ። ሲሳይ ይሄ ቃውላላው የሙላለም ልጅ አው ትምህርቱን ትቶ ጫት ከሚበሉና ከዱርዬ ልጆች ጋር አየሁት ብሎ ነገረኝ። ሲጋራ መጠጣትም ሳይጀምር ሲጋራ በስመ አብ ወልድ መንፈስ ቅዱስ። ሲሳይ ትንሽ ልጅ አይደለም እንዴ ይላሉ። ሌላዋ ደግሞ ተቀብለው ነገርኩሽ እንግዲህ በጣም የማምነው ሰው ነው የነገረኝ። አይ አፈሪ ብላይ ፉት ይላሉ ቡናቸው። እናቱና አባቱ እሱን ሰው ለማድረግ ጧት ወጥተው ማታ እየገቡ ደፋ ቀና ይላሉ። እሱ ውሎ ጫት ቤትና ፊልም ቤት ነው። ይሄ ምንድነው ቪዲዮ ቤት ነው ምናምን ሆኗል። ያሳዝናል። ብቻ ልጅሽን እግዚአብሔር ይጠብቅ እንጂ ተቆጣጥረሽ አትችው። እናቴ ወደኔ ገልመጥ ጥብላ ምን አባክ ነው ትልቅ ሰው ሲጫወት አይነን ጎልጉለ ጆሮውን ከፍተው ወሬ የምትሰማው? ሂድ ወደ ጓዳ ግባና አጥና። ጓዳው እኮ ወሬ ከመስማት አያግደኝም። ትንሽ ልጅ የሚሉት የሚያወሩት ሁሉ ይሰማኛል። አንድ ቀን እናቴና የእናቴ ጓደኞች እንዲሁ ተሰብስበው መንግስትን ሲያሙ፣ ኑሮ ውድነትን ሲኮንኑ፣ ከዛም ሰፈር ውስጥ ደና ስም ያለውን ማለትም ለአቅመ መታማት የደረሰውን እያነሱ ሲጥሉ ድምፄን ከፍ አደረኩና እማ እዚህ ግድግዳ ላይ ግን የተለጠፈውን ግጥም አንብባችሁ ታውቃላችሁ አልኩ። ሁሉም በሰርሳሪ አይናቸው ሲመለከቱኝ ፈራው። ወይኔ ጉዴ! የት ሀገር ሴጣን አሳስቶኝ ነው ይህንን ሐሳብ ካፌ ያወጣሁት? ሽንቴን አሮጌው ሱሪ ላይ ልለቀው ከጀለኝ። ምክንያቱም የእናቴና የሁሉም የእናቴን ጓደኞች ቁንጥጫ አውቀዋለሁ። ሌላዋ እናት የሌላዋን ልጅ መቅጣት መብቷም ግዴቷም ነው እኛ ሰፈር። ወይኔ ተበላሁ። አንድ ጊዜ የሆነውን ነገር እስክሞት አረሰው። ከሰፈር ልጆች ከነ ሀብታሙ ከነ ብርሃኑ ከነ ረዜ ከነ ቾምቢ ጋር ከሰፈራችን ትንሽ ራቅ ብሎ ከሚገኝ አንድ ወንዝ ለመዋኘት ሄድን። እንግዲህ ስለ ልጅነት ግርፊያ ከተነሳ ሁላችንም በደም ተቀጥተን የሚለው ቃል ያንሳል። ተቀጥቅጠን ያደግነው በጥሩ ዱላ ተቀጥቅጠን፣ እኛም ደግሞ ጥሩ ጥፋት እናጠፋለን። የሁላችንም እናቶች ከበርካታ ወርቅ ባህሪዎቻቸው ወርቅ የሆነው ደግሞ በባዶ ሆዳችን አንገረፍ። እናቴ ጥፋት አጥፍቼ ልትገርፈኝ ካሰበች ምን ነው አንተ ከንፈር አመድ መሰለ እረዋል እንዴ ትልና ቤት ያፈራውን ምግብ ወዴ ጥግብ ብስኪል ካበላችኝ በኋላ እኔ ሜዳ ላይ ኳሳን ወደ ሰማይ እንደማጎናት እሷን ቤት ውስጥ ከሰማይ ወደ ምድር ታጎነኛለች፣ ታፈርጠኛለች። እኔም ይህንን አመሏን ስለማውቅ በተለይ ሩቅ ሰፈር ለኳስ ወይም ለዋና ከሄድኩ እናቴ እረዋል እንዴ ካለችኝ ባለን ሌላ ሄሌ በሩን ሰብሬ ቢሆን ከቤት እጠፋ ነበር። አስፋልት እየተሻገርን ሩቅ ሰፈር እየሄዱ ኳስ መጫወት፣ የሚያስፈሩ ሰው ይበላሉ የሚባሉ ወንዞች ጋር እየሄዱ መዋኘት ስናበዛ ያው መቼም የነሱ ትልቅ መሰብሰቢያቸው ቡና ላይ ነውና እኛ ላይ ተሰባሰቡብን። እኛ ልጆቻቸው ላይ ሲሆን የሚዶልቱት ዱለታ ከፍ ያለ ነው። አንድ ቀን እንደተለመደው ከሰፈር ልጆች ጋር ወንዝ ሄደን ዋና ለመልመድ ስንቦራጨ ቆይተን አመድ መስለን በረሃብ ጠውልገን ሰነፍ የሂሳብ አስተማሪ የጻፈው ጥያቄ ምልክት መስለን ወደ ሰፈር መጣ። በቃ እንደዚህ እስኪታወቅብን አመድ ከመሰለን በመገረፋችን ፈርደን ነው። ሁላችንም ገብርኤል አባቴ፣ ማርያምዬ፣ ኢየሱስዬ እንዳንገረፍ እርዳን ብለን የሰፈራችን ታቦት ስለምን የትዬ ዘናባ ልጆችም እነ ሽኩር እነ መኪ አላህ ያውቃል በኋላ ወደ ማታ የደረሰብንን ነገር ተገናኝተን እናወራለን ተባብለን ተለያየ። ውሃ የናፈቀው የእርሻ መሬት መስዬ ወደ ቤት ስገባ እናቴ በሸክላ ድስት ወጥ እየሰራች ወደ መጨረሻው አካባቢ ናት። አንጀቴ በረሃብ ተላወሰ፣ ርቦኛል። ሌላ ጊዜ እንዲህ አመድ መስዬ ስታየኝ እዛ ወንዝ ሄደ መጣ አንድ ቀን ወንዙ ይበላል ብላ ባገኘችው ነገር ትወረውርብኝ ነበር። ያን ቀን አይታኝ ዝም ስትለኝ ደነገጥኩ።
ወይኔ እናቴን አሟታል ማለት ነው አልመታችኝም አልኩ። ቀና ብላ አየችኝ። ተያየን። አንተ አቤት ምንድን ነው የምትመስለው? ምን መሰልኩ? አመድ መስልሃል እኮ። ርቦኝ ይሆናል። ዛሬም ከነዛ ከየሲ ልጆች ጋር እዛ ወንዝ ሄዳችሁ ስትንቦራጨቁ አላችሁ አይደል? ኧረ አልሄድንም። ሸመጠጥኩ፣ ዋሸው። ድንገት ከተቀመጠችበት ተነስታ ጉብ ትልብኛለች ብዬ ሳስብ የራስ ጉዳይ። አንድ ቀን ወንዙ ይበላህና ሬሳ ከወር በኋላ አባ ሳሙኤል ይገኛል። ስማ እኔን የሚጨንቀኝ መሰለ? ለቅሶ ብቀመጥ እስከ 40 ነው፣ ያውም እየበላው እየጠጣው እያማረብኝ። ውሸቷን እኮ ነው። እንኳን ሞቼ ትንሽ ሲያመኝ እንኳን የምትይዝ የምትጨብጠውን ነገር እኮ ነው የምታጣው። በላውን ተነስና የገነት እናትን ሰፊውን ወንፊት ላኩልኝ ብለህ ይዘና። ተመስገን ተረፍኩኝ። ስመለስ የማየን ምስር ወጥ በእንጀራ በላለሁ። የገነት እናት አቤት ባርቾ እማዬ እንዳለችው ወንፊት ወንፊት? አዎ የቱን አለች? ትልቁን ወንፊት። አዩ አንተ ከሜዳ ነው እንደ መጣኸው? አመድ መስልሃል። ለመሆኑ ምግብ በልተሃል? አይ ከውጪ ከሜዳ መጣውና ልበላ ስል እማዬ አንድ ወንፊት ይዘና ብላኝ ነው። ምን እየሰራች ነው እሷ? ወጥ እየሰራ ፈሪ ብላኝ። ወጧ ስላልደረሰ ነው ያልና ተቀመጡ። የሚጣፍጥ ክካልጫ ወጥ እስክጠግብ በላሁና አንድ ኩባያ ውሃይን ጠጥቼ ትልቁን ወንፊት መጠባበቅ ጀመርኩ። ይኸውልህ ባርዬ፣ ይህን ወንፊት ለእናትህ ስትላት ይሄ ወንፊት ይሻላል ወይ ያ ወንፊት? እጄን ለቀም አድርገው ያዙኝ። መጀመሪያ ቀልድ ነበር የመሰለኝ። ከገነት እናት ጋር ደግሞ አንቀላለድም። በዛ ግዙፍ እጃቸው አጥብቀው ሲይዙኝ እስር ቤት የገባው መሰለኝ። አቤት ርዝማኔያቸው፣ አቤት የእጃቸው ትልቅነት። ጭኔ ስር ያለምንም ከልካይ እጆቻቸውን አስገብተው ያርመሰምሱት ጀመር። ፒንሳ የተሰራው ከሳቸው እጅ ይመስለኛል። ትናንሽና ቀጫጭን እግሮቼን በገነት እናት ቁንጥጫ ተለበለበ። እቺ ሴትዮ ምን ትሆን? በአንተ የተነሳ ተቃጥላ ለጊዜዋ ትሙት ወይ? ሞታ አልሞተ፣ መኪና ገጨው አልገጨው፣ ወንዝ በላው አልበላው እያለች በሰቀቀን ትለቅ ወይ? መቼም እንደ ዶሮ በገመድ አስራ ቤት ውስጥ አታውልህ። ምን አባክ ትሆንልህ? አንተን ለማሳደግ ላይታች ደፋ ቀና የምትለው አንሶ አቃጥለ ልትደፋት ነው ወይ? ጭንና ጭኔ በፒንሳ እጃቸው ነደደ። እጮሃለሁ ሰው ይደርስልኝ ይመስል። አስፋልት እየተሻገርክ አትሂድ፣ መኪና ይበላሃል። ወንዝ እየሄድክ አትንቦራጨቅ፣ ትሞታለህ። ሴጣን ይለክ። ለነገሩ ሴጣን እናንተ ሴጣን አይለክፍህ አልተባልክም ወይ? እረው ገደሉኝ። በደንብ ጩህ። ማን እንደሚያስጥልህ ያለው። የእናቴ ጓደኞች አብሯት ቡና የሚጠጡት እነትዬ አብረት ጮትን ሰምተው ሲገቡ እትዬ አብረት ገደሉኝ፣ ልሞት ነው፣ እትዬ ዘውዴ፣ እትዬ ፀሐይ ገደሉኝ። አረው ዝበል ሙና አባቴ ይጫ እንዳልጨምርልህ ዝበል። የገንዬ እናት ጓሮ ምን የመሰለች ሳማለች። ላምጣት እንዴ? ይለብለብ እንዴ? ትንሽ ይለብለብ እንዴ? የማይሰማም ለምን እግረ መንገዳችንን ከሽር የመጣ በርበሬ ያለ ለምን አናጥ ነው? ተስፋ ቆረጡ። እንግዲህ ይታያችሁ፣ በወቅቱ የቤት ስልክ እንኳን ያለው በጣም ጥቂት ቤቶች ነበር። ቴክስት የለ ምን የለ፣ ብቻ በሆነ ኮድ ይግባቡ ነበር። ቡና ላይ የሚግባቡበት ብዙ መላ ነበራቸው። አንድ ቀን ምንም ጥፋት ሳይኖርብኝ እናቴ የገነት እናት ጋር ሄደ ሰፌድ አምጣ አለች። ከዋል እሷ ሰፌድ አምጣ ስትለኝ በሐሳቤ ሰፌድ እጃቸው ፊቴ ላይ መጣ። እሺ ብዬ ከቤት ከወጣው በኋላ
የገነት እናት ቤት እስክደርስ ድረስ በትንሹ አእምሮዬ ብዙ ነገር አስብ ጀመር። እሺ ወንፊት አምጣ ሲፈታ ጭኑ ስር ገብተሽ መዥግ አድርጊው። እሺ ሰፌድ ደግሞ በቦክስ ዘርሪው። ምን አጠፋው? አልሄድም። ደግሞ የላከችኝ እናቴ ናት። የእናቴን ትእዛዝ ደግሞ በእጅጉ መከበር አለበት። በር ላይ ቆም። የገነት እናት። በራቸው ላይ ለመድረስ 10 ሜትር ሲቀረኝ የገነት እናት ድምፄን ከፍ አድርጌ አቤት እማዬ እንዳለች ሰፌድ ላኩልኝ። ታዲያ ወደዚህ ቀረብ ብለና ናና ውሰድ። አይ እዚሁ የወርውሩት ማለት ትንሿን ልጅ ላኳት። ምን አደረኩኝ? እሺ ወይሩ የወርውሩት ምን አደረኩኝ? ስጡኝ። እምባዬ መጣ። የገነት እናት ከት ብሎ ሳቁ። አይዞ ባሪዬ ና ቀረብ ብሎ ወሰድ። ምንም ጥፋት አላጠፋም። ስማ ሰሞኑን ጥፋት ቢኖርብህ የማላውቅ ይመስልህ ነበር? የቡና ላይ መግባቢያቸው እጅግ በጣም ይገርመኛል። ወደ ቀደመው ጫወታዬ ወጌ ልመልሳችሁ። ስለዚህ ግጥም በመናገሬ የእናቴ ጓደኞች አይን ተጎልጉሏል። ሁሉም አፍጥጧል። ምንድን ያልከው አለችኝ እናቴ። አክተር ትመስለኛለች። አይኖቿን ወደ እኔ ጎልጉላ ወይ ጉድ አሉት እየበላይነሽ። ወይ ጉድ ፍርዬ፣ የራሳችንን ሰላይ በጉያችን ታቅፈን ነው ለካ ቡና የምንጠጣ። እትዬ ዘውዴ የተቀበሉ ባሪያው ሂድ ወጣ በልና ውጭ ካለው ግራዋ አንዱን ቅርንጫፍ ዘንጥለናና ምታን፣ ግረፈን እንጂ። አንተ ምንድን ያልከው አለችኝ እናቴ በድጋሚ። አባባል ምን? አይ ግድግዳ ላይ የተጻፈውን ጽሑፍ አይታችሁት ነው ያልኩት። እስቲ ምን ይላል አንብበው። ማንበብ አትችልም አንተ? እችላለሁ። እሺ አንብበው። አይ ራስሽ እኮ ነው የለጠፍሽው፣ ራስሽ ነሽ ዘጋ የለጠፍሽው። ቡና ጥሩ ነበር ለሱስ የሚበጅ ቁርሱ የሰው ስጋ መሆኑ ከፋ እንጂ እኔ ደስ ስለሚለኝ። በአይናቸው ተያዩ። በአይን ቶሎ የሚግባቡ ሰው ካያችሁ የእናቴ ጓደኞች ብቻ ናቸው። እትዬ ወለላ ጀመሩ። ፍርዬ እኔ እኮ ሁሌም እነግርሻለሁ አልሰማልሽኝ እንጂ ይሄ የኮፍያ ሚስማር የመሰለ ልጅሽ እዚህኛ ቡና ስንጠጣ ስርስራችን አይሆን ብዬሻለሁ። አሁን እኮ እንዲህ የሚለው ሰልሎ ጨርሶን እኮ ነው። አንተ እንደው ምን ጉድ ነህ ለመሆኑ? ስለ ቡናና ስለ አሜት ምን የምታውቀው ነገር አለ? አይ ስለ ጋሻይሌ፣ ስለ ርጉዟ ልጅ፣ ስለ ሲሳይ ይሉጣ ይህ አይን ይውጣ። ለዚህ አባባል ደግሞ በደንብ ትቀምሳታለህ። እኔም የምንፈልገው ይሄንን አይደለ? ከእናቴ ጓደኞች ግልምጫና ከእናቴ ኩርኩም አምልጬ በር ላይ ያለችውን አሮጌ ጫማኝ ተጫምቼ ወደ ሜዳ ሮጣለሁ። ያኔ ቡና ዋጋው ምርካሽ ስለነበር ነው መሰለኝ ከአንደኛ እስከ 3ኛ ብዙ ሰዓት ነበር የሚጠጣው። ከብዙ ዓመታት በኋላ እኔም ትልቅ ሰው ሆኜ አግብቼ ወልጄ የእናቴ ጓደኞች በሕይወት የሌሉት ነፍስ ይማር፣ በሕይወት ያሉትም አርጅተው ሰላም ልበላቸው ብዬ ወደ ሰፈር ሄድኩኝ። በአጋጣሚ በርካታ መንደሮች በልማት ምክንያት የፈረሱ ቢሆንም እቺኛ መንደር ግን በአጋጣሚ ከና አሮጌነቷ አለች። ወቅቱ የኮሮና ቫይረስ ዓለምን ያመሰበት፣ አፍሪካም ኢትዮጵያን በዚህ ጦስ የታመሰበት ወቅት፣ ዓለም በተስፋ መቁረጥና ዛሬ እናልቃለን ነገ እናልቃለን እያለ የሚሰጋበት ወቅት፣ አውሮፓና አሜሪካ እንዲሁም ላቲን ሰው እንደ ቅጠል ይረግፋል፣ የዓለም ሕዝብ ሕይወት ባዶ ናት ብሎ ዶላርና ዩሮን በመስኮት በሚጥልበት ወቅት፣ እዚህም ኢትዮጵያ በርካታ ሰዎች በኮሮና ቫይረስ ተይዘው የሞቱበትና የተለያዩ ዝግጅቶችን የሚይዘው አዳራሽ በሕይወትና በሞት ያሉ ሰዎችን የሚያክምበት፣ በሽተኞችን ሸክፎ ያዘበት ወቅት ነው። ሆስፒታሎችም እንደዛው። እኔም የምኖርበት ሰፈር ሁሉ ነገር ዝግ ሆኗል። ፋርማሲዎችና ሱቆች መስመር አስምሯል። አብሮ ቡና መጠጣት ቀርቷል። ከሰው ጋር የሚግባቡትም በጓንት ሆኗል። ጎረቤት ለጎረቤት ሰላም መባባል፣ እንደምናደርች እግዚአብሔር ይመስገን መባባል ከቀረ ቆየ። ሰው ካጠገቤ ማን ይሞት የኔ ስጣ እያለ ሽብር ላይ ነው። ሁሉም ቤት ፍርሃት አለ። ሰዎች ስራ ውለው ወደ ቤታቸው ሲገቡ ቤት የሚውሉ ሰዎች ከደጅ ለሚመጣው ሰው ቅያሪ ልብስ ሰጥተው ቅያሪ ጫማ አቅርበው እጅና እግሩን ታጥበው ይዘውት የመጣውን ቫይረስ ከደጅ አባሮ ነው ወደ ቤት የሚገባው። ቫይረሱ ስል አንድ ነገር ትዝ አለኝ። እኔ ተከራቼ የምኖርበት ኮንዶሚኒየም ለጉዳይ ወዲያ ወዲህ ስል ውዬ አፍና አፍንጫዬን በማስክ ሸፍኜ ወደ ግቢው ውስጥ ገባ።
ጥቂት ህፃናት ግቢ ውስጥ ይቦርቃሉ፣ ይሯሯጣሉ። ገረመኝ። ሌላ ጊዜ በዚህ ሰዓት ግቢው የህፃናት ሰላማዊ ሰልፍ ይመስል ነበር። አሁን ያ ከቀረ ቆየ። እነዚህ ልጆቻቸውን በነፃነት ነፃ አየር እንዲተነፍሱ ወደዚህ መጫወቻ የላኩትን ወላጆች እያደነቁ ሳለ አንድ በግምት ዕድሜ ወደ 5 ዓመት የሚጠጋ ህፃን የግቢው መሬት ላይ ወደቀ። እናቴና የእናቴ ጓደኞች ባሳደጉኝ ህግ መሰረት እኔን አፈሪ ብላኝ እኔ ድፍት ልበል ብዬ ላነሳ ወደ ህፃኑ ስጠጋ ከ3ኛ ፎቅ ላይ የልጁ እናት በህግ አምላክ እንዳትነካው እንዳታነሳው፣ እዛው ድፍት ብሎ ወድቆ ቢጎዳ ይሻለኛል፣ እንዳታነሳው። እንዴ ከውጭ እኮ ነው የመጣው፣ ባልታጠበ እጅ ልጄን ልትነካው ብላኝ ከ3ኛ ፎቅ ወደ ምድር ሆዜን ቦልትን በሚያስንቅ ፍጥነት መታ ልጇን ብድግ አደረገችው። ይህ አስፈሪ ነገር ባጋጠመኝ በንጋታው ነው እንግዲህ ምርቃት ፍለጋ ወደ እናቴና ወደ እናቴ ጓደኞች፣ በዛውም እድሜያቸው ገፋ ስላለ እናቶቼ ምን ደረጃ ላይ ደረሱ፣ ኮሮና ቫይረስ ትልልቅ ሰዎችን ይጎዳ ስለነበር እንዴት አደረጋቸው ይሆን በማለት ወደ ሰፈር ያቀናሁት። ወደ ሰፈር ሄድኩ። ትንሽ ቆየት ብዬ ስለነበር የሄድኩት ስደርስ በመገረም ብዛት ልሞት ደረሱ። ጀርባዬ ላይ በሚታዘለው ቦርሳዬ ለእናቴና ለጥቂት የእናቴ ጓደኞች ኪሴ የቻለውን 6 ኪሎ ቡና ለእያንዳንዳቸው 1 ኪሎ ቡና ይዣለሁ። ለሌሎች ደግሞ እጅና ኪሴ ሲሞላ አደርገዋለሁ። እናቴ ቤት ገባሁ። እንደተለመደው ቤቱ በሰው ተሞልቷል። ልክ እነሱን ስመለከት አፍና አፍንጫዬ ላይ ሰካሁትን መሸፈኛውን ለኩት። አንዱ በጠጣበት ስኒ ሌላው ይጠጣል። ይሸሹኛል ብዬ ስጠብቅ እየተነሱ አገላብጠው ይስሙኝ ጀመር። ደስ ይላል። እግዚአብሔር ይመስገን። ሁላችሁም ደህና ናችሁ። አንድ ላይ ተሰብስባችሁም ቡና ተጠጣላችሁ። አሁን እኮ በዚህ በኮሮና ቫይረስ ምክንያት እንዲህ ተሰባስቦ መቀመጥ እስከ ማሳሰር ደረጃ ተደርሷል። የእናንተ ግን ይገርማል አልኩ በከፍተኛ መደነቅ። እግዚአብሔር ይመስገን፣ ክብሩ ይስፋ ለፈጣሪ። እንግዲህ ያለን ማስነጠስ እንኳን ሳይጎበኘን አሉት እየበላይንሽ። መገረሜ እንደቀጠለ ነው። እናቴን ጨምሮ እዛ ላገኟቸው ሌሎች እናቶቼ ያመጣሁትን 1 ኪሎ ቡና ሰጠውና ምርቃቴን ተቀብዬ እትዬ አልማዝ ጋር ገባሁ። እትዬ አልማዝ ጋርም እንዲሁ ነው። ኮሮና ቫይረስ የሚባለው ነገር እንኳን በሽታው ስሙንም የሚያውቁ አይመስሉም። የመጨረሻውን 1 ኪሎ ቡና ለማማ ሰማኝ ለመስጠት አነስ ወዳለችው ጠበብ ወዳለችው በርካታ የሰፈሩ ሰው በሚኖርባት ቀበሌ ግቢ ገባሁ። እማማ ሰማኝ ጋር በርካታ ሰዎች ገበታ ከበው ፍርፍር ይበላሉ፣ በትልቅ ትሪ ይጎራረሳሉ። ግቢ ውስጥ ያለውን ቀጭን ትቦ አየሁት። እንደ በፊቱ ነው። ቆሻሻ ይደፋበታል፣ ቆሻሻውንም በውሃ ያስኬዱታል። ህይወት ቀጥሏል። ግቢው አነስተኛ የገጠር ገበያ ይመስላል። ሰው ኮሮና ፈርቶ እንኳንስ ሊደበቅ ይበልጥ ተፋጧል። እትዬ ስመኝን አብዛኞቻችን የሰፈሩ ልጆች በተለየ ሁኔታ ነው የምንወዳቸው። ሁሉ የገባቸው አራዳ ናቸው። ልጅ እያለን ብዙ ጊዜ ፍላጎታችንን የሚያሟሉልን ሰው ነበሩ። አላግባብ ግርፋት ወንጀል ከተፈጸመብን ጠበቃችን፣ የላስቲክ ኳስ የሚገዙልን፣ ኳስ ተጫውተን ስንመጣ በሶ በጥብጠው ጠጡ የሚሉን፣ በአጠቃላይ የፍቅር ሰው ናቸው። በዛ ላይ ደግሞ ጨዋታ ወግ አዋቂም ናቸው። በተፈጥሮ ፈታ ያሉ ጥርስ አያስከድኒ። እማማ ስመኝዬ ወዬ ባርዬ ደህና ኖት? ደህና ፈጣሪ ይመስገን። ያው እንደተለመደው ይመርቁኝ ብዬ እንደው ብታንስም 1 ኪሎ ቡና አምጥቻለሁ። ለእናትህ አዳልተ 2 ኪሎ አመጣህ አይደል? ኧረ ማርያምን ገብርኤልን ለሁላችሁም እኩል ነው ያመጣው። ሁላችሁስ እናቴ አይደላችሁ? ሰቀልድ ነው እባክህ። ተባረክ። አቤት ጊዜ አቤት ጊዜ። እናንተም ትልቅ ሆናችሁ እኛን ልትጠይቁ መጣችሁ። ተመስገን ተመስገን። ለነገሩ ልጅ እያላችሁ የወሰዳችሁትን ነው የምትመልሱት። እንባቸው አይናቸው ላይ ግጥም አለ። አርጀት ብሏል። ትልቅ ደረጃ ድረስ ለትልቅ ወግ ማድረግ በቃ። ሀገራችሁን ህዝባችሁን የምትወዱና የምታገለግሉ ሁኑ። የሰው መውደድ ይስጥ፣ የሰው ፍቅር ይስጥ። ዋናው እሱ ነው። ፈጣሪ የሰው መውደድ ከሰጠ ሌላ ሁሉ ቀላል። ሰው የወደደው እግዚአብሔር የወደደው ይባል የለ። አሜን አልኩ። አሜን። ከልቤ እኔ ትልቅ ሰው ሲመርቀኝ ደስ ይለኛል። በምርቃትም ነው የምኖረው። አገኝ አትገኝ፣ ኖሮ ሰጪ ያርግህ፣ የምትሰጠው አትጣ። ምርቃቱን በከፍተኛ ደረጃ አፍሼ እማማ ስመኝን በፍቅር አይን እያዩአቸው እማማ ስመኝዬ አልኳቸው። አቤት የኔ ባሪያ አቤት። አዳማ አረጀ እማማ ስመኝ። ስለዚህ ኮሮና ስለሚባል ገዳይ በሽታ ሰምተዋል አይደል? ሚጡ ቡናውን እዛ ጓዳ መደርደሪያ ላይ አስቀምጪው። ወይ ኮሮና ረስተ ነው እኮ። እንዴት? ባለፈው እዚህ ሰፈር መጥቶ ነበር። ማን? ኮሮና። እሺ
ያው እንግዲህ እንደምታየው አብረን ስንበላ አብረን ስንጠጣ አፍና አፍንጫችንን ሳንሸፍን ሲመለከትን እንዴት ተሰባስበን በርበሬያችንን፣ ቃሪያችንን፣ ሚጥሚጣችንን፣ ነጭ ሽንኩርታችንን በጋራ ስንበላ ሲመለከት እዚህ ሰፈር ትንሽ ከቆየው እነዚህ ሰዎች እኔንም ይበሉኛል ብሎ ከዚህ ሰፈር ፈረጠጠ እኮ። እማማ ስመኝ አይቀልዱ፣ ዓለምን እየገደለ ነው። እውነቴን እኮ ነው። እኔም እኮ እውነቴን ነው። ሌላ ቦታ ሌላ ሰፈር እኮ በዚህ በሽታ ብዙ ሰዎች እኮ እየሞቱ ነው። ከማን ይጀመር? ከእናቴ ይጀመር ወይስ ከኔ? ማን ይሞት እንደቀለ? ማን ድፍት ይበል? ልደፋ ነው እንደመጣው? አረ ጠላታችሁ እና ምን አባክ ነው የምትለው? ምን አባክ አይ እንደው ምን እማዬ ጋርም ሄድኩ። እትዬ አብረት የወሮና እትዬ ዘውዴ እማማ በላይነሽ እትዬ ሁሉም ጋር ሄድኩ። ማንም ስለ ኮሮና በሽታ ስለ ቫይረሱ እየተጨነቀ አይደለም። ለምን እንጨነቃለን? ሕፃን ቂርቆስ ከላይ ገብርኤል አባቴ ከታች እኛ መሀል ላይ ሆነን ምን እንሆናለን? ንገረኝ፣ ምን እንሆናለን? ባርዬ ዋናው እምነት ነው። አሁን አንተ ያመጣኸውን ከየትም ለቃቅመ ያመጣኸውን ቡና አምነን ልንጠጣ አይደል? ይሄ እምነት ማለት ይሄ ነው። ምንድነው የምትለን? እኔ የምለው እማማ ስመኝ አቤት ባርዬ፣ እንደው ጋሽ መሐመድ ጋሽ መሐመድ ባለሱቁ ባለፈው ታሞ ነበረ፣ ደህና ናቸው? እንዳሁኑ ጊዜ ደህና ሆኖ አያውቅም። አሁን እኮ ድኖ ሱቅ ሁሉ መዋል ጀምሯል። እሺ የክንፈስና ወይ ጧት ከቤተ ክርስቲያን እኮ ተሳልመው ሲመጡ ሰላም ተባብለን እንግዲህ የሰፈሩን ትላልቅ አዛውንት ኮሮና ሊያጠቃቸው ይችላል ያልኳቸውን ሁሉ ጠየቁ። ሁሉም ደህና መሆናቸውን ከማማ ስመኝ ሰማሁ። እማማ ስመኝ አቤት ባርዬ፣ እርግጠኛ ኖት በዚህ በሽታ የታመመ የተጎዳ ሰው የለም? ይሄ ምን አባቱ ያሟርትብናል? አንተ ከጤና ጥበቃ ቢሮ ሰልላቸው ተብለ ነው እንደ የመጣኸው? ሂሩጣ ሂድ ከቤት ይወጣ ሚጡ ብለው ጓዳ ጓዳውን እያዩ ተጣሩ። ሚጡ እሳቸው የሚያሳድጓት የልጃቸው ልጅ ናት። አቤት እማ ብላ መጣች። ቶሎ በይ ይሄ ባር ያመጣውን 1 ኪሎ ቡና በፍጥነት ከመደርደሪያ ላይ አምጪ። ይሄ ምን አባቱ 1 ኪሎ ቡና አምጥቶ ያሟርትብናል እንዴ? ይዘሄድ ቡና ነው። እየሳቅኩ ተነስቼ ቆምኩ። ምን አባክ ይገትርሃል? አይ ሚጡ እስክትመጣ ነው እየጠበቅኩ ነው እኮ። ለምን ቡናውን ይዘሄድ አላሉኝ? ቡናውን ይዤ አፈራ ባክ ብላ በሰላም ወደ ቤት የገባው ቡና እንደዋዛ መለቆ ይመስላል። ሂድ አሁን ሳትዋረድ ከዚህ ወጣ። ስማ ባርዬ፣ ባረጅ ጉልበት የደከመ እንዳይመስል እንደ ድሮ ጨርሰር ገብቼ ነው በቁንጥጫ መመጀልግ። ደግሞ ያው ራሴ ያመጣሃትን ቡና እየጠጣን አይደል እንዴ ጉድህን ለሰፈሩ ሰው ምነግርልህ። ይሄ ሟርትህን በሊዱጣ አንገታቸውን አቅፌ ጉንጫቸውን ስሚያቸው ልወጣ ስል ይልቅ ባርዬ አንተ ተጠንቀቅ፣ ውሎ ከፈረንጁም ከቻይናውም እዛም ክሉ ስትል ይሄ ኮሮና የሚባል ነገር እንዳይጠልፍ ተጠንቀቅ። እኛ የእውነት በእምነት አባረነዋል። እማማ ስመኝ አቤት የኔ እናት በጣም ወዶታለሁ። ወደህ ነው ይልቅ የሆነች የምትበላ ነገር አፍ ላይ አድርጋ አትወጣ። አንድ ስኒ ቡና አትጠጣ። አመሰግናለሁ።